ንግግር የኔ፣ ስታይሉ የኔ፣ ላይፉ የኔ፣ እምኖረው እኔ፣ የሚጨነቀው ግን ሌላ ሰው ነው። ምኖረው እኔ ይፈርደው ሌላ ሚደክመው ልብ። ሄሉዬ ዛሬ እንግዲህ ምርጥ መልክት ይዘላችሁ መታለች። እንግዲህ የምኖረው እኔ፣ ላይፉ የኔ፣ የሚኖረው ሌላ፣ የሚጨነቀው ሌላ ብላለች። እንግዲህ ሰላም ሰላም፣ እንዴት ናችሁልኝ የኔ ውድ ቤተሰቦች? እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ሄሉዬ እንግዲህ ቲክታክ ላይ እንጥጥ እያልኩ እያለው ይህንን የመሰለ እርጎ የሆነ መልእክት ስሟን ለምታጠፉ፣ ስለ ሄሉ ለምታወሩ፣ በየቦታው ለምትሳደቡ፣ እንዲሁም ደግሞ በየኮሜንቱ ስር እየገባችሁ ለምታሽቃበጡ ምድረ አሽቃባጮች ሄሉዬ ስለ እኔ ማንም አያገባውም ብላለች። ማንም አይመለከተውም ብላለች። ሄሉ በነገራችን ላይ ማለት ነው የሴት ጀግና ናት። ጠንካራ፣ ጎበዝ፣ አስተዋይ፣ ጀግና፣ ታታሪ፣ በራሷ ኮንፊደንስ ያላት፣ በራሷ የምትተማመን ሴት ናት። በነገራችን ላይ በማንም ስድብ፣ በማንም ማላገጥ፣ በማንም የወደኋላ የማትል የማትቀር፣ የማትወድቅ፣ የማትሰበር ግድንግድዬ ብረት ናት ሄሉ ማለት። የእውነት ማንም የማይጠላት ጀግና ሴት ናት። በጣም ነው የምንወድሽ። እውነት ለመናገር ሄሉዬ በጣም ነው የምናከብርሽ። እና አንዳንድ ሰዎች ምንም በማያገባችሁ ገብታችሁ ታላውሳላችሁ። እከሌ እኮ እንዲህ አድርጋ፣ እከሌ እኮ እንደዚህ ብላ፣ እከሌ በዛ ወጣ፣ እከሌ በዛ ወርዳ፣ እንደዚህ አድርጋ፣ ሄሉ በዛ ወጣች፣ በዛ ወረደች፣ እንደዚህ ያደረገች፣ ይሄን አጠፋች፣ ይሄን አወራች፣ ይሄን ወንድ ቀያየረች እያላችሁ ለምታሟት ማለት ነው። ይሄ መልእክቷ ወንድ ቀያየረች፣ እንደዛ አደረገች፣ ከሌላ ወንድ ከ30 ወንድ ጋር ምን አገባችሁ? ማንም ምንም አይመለከተው፣ ማንም አያገባውም። እንደፈለገች ትሁን፣ መብቷ ነው። ህይወቱ የሷን፣ ላይፉ የሷ ነው። ምን አገባችሁ? እያንዳንዳችሁ እየገባችሁ የምታላውዙት የእውነት ተዋት፣ ተስደባት። እግዜርን ምን አደረገች? በቃ የምትሞክረው ሁሉ አይሆንም፣ አለቀ። ምን ትሆን ታዲያ? እና ወይስ እንደ ሌሎቹ እንደ ድሮ እንደ እናቶቻችን ሴቶች ተረግጣ ትኖር ነው የምትሉት? ያልተመቻት ቦታ ላይ ያልተመቻትም ነው በቃ። ስለዚህ የፈለገችውን የማድረግ መብት አላት። ሄሉ ማለት በመብቷና በክብሯ የማትደራደር ሴት ናት። በቃ መብቷን የምታስከብር ሴት ናት።